ይህ ሮኒ ኦኒል ሲሆን በሁለት ግድያዎች ተጠርጥሮ ሪቨርቪው ፍሎሪዳ ታስሯል። ኦኒል የ29 ዓመት ወጣት ሆኖ ነበረ የሴት ጓደኛ የሆነችውን ኬንያታ ባረንን ተኩሶ የገደለው። በዛም ያላበቃው ኦኒል የገዛ ሴት ልጁን በተደጋጋሚ በመጥረቢያ መቷታል። ሴት ልጁ ገና የ9 ዓመት ልጅ ነበረች። ኦኒል ቀጥሎም የ8 ዓመት ወንድ ልጁንም ወቅቶ እላዩ ላይ ጋዝ ካርከፈከፈ በኋላ ሙሉ ቤቱን አንድዶታል። ኦኒል ከሚነደው ቤቱ ሊያመልጥ ሲልም በፖሊስ ተይዟል። ወንድ ልጁም በእሳት ነዶና ሰውነቱ ተወጋግቶ ከቤቱ ማምለጥ ችሏል። የመጀመሪያ ለ911 የተደወለው ከሴት ጓደኛው ሲሆን እሷም ጩኸት ስትሰማ ስልኩን ዘግተዋለች። ከ8 ደቂቃ በኋላ ደግሞ ራሱ ኦኒል ለ911 ደወለ። Kiki, her name is Kiki, and she tried to kill me. ኦኒል ከታሰረ በኋላ ሳይኮሎጂካሊ ብቁ እንደሆነና ፍርድ ቤትም ለራሱ መቆም እንደሚችል ተነገረው። በፍርድ ወቅትም በሰዓቱ 11 ዓመት የሆነውን የራሱን ወንድ ልጅ መጠየቅ ነበረበት። ወንድ ልጁም መላ ነገሩን አስረዳ። Did I hurt you that night of this incident? Yes. I did. And how did I hurt you? You stabbed me. ኦኒል አቃቤ ሕጉን ራሱ የከሰሰ ሲሆን ማስረጃዎችንም አቀነባብረዋል ብሎ ነበር። Because he's playing a fraudulent damn recording of me beating Kenyatta Barron. I did kill Kenyatta Barron. ኦኒል ጥፋተኛ ከተባለ በኋላ በፍርድ ወቅት ዳኛዋ እንደዚህ አይነት ዘግናኝ ኬስ አይታ እንደማታውቅ ተናግራለች። This is the worst case ever in my life, and I have seen some horrors. ኦኒል ላደረገው ነገር ይቅርታ እንደማይጠይቅም ተናግሯል። I am not sorry for something I didn't do, and I am not sorry for the things I did do. ኦኒል 3 የዕድሜ ይፍታ ሲፈረድበት 90 ዓመት ደግሞ ጭማሪ ተፈርዶበታል። የኦኒል ወንድ ልጅ በአንጻሩ በወንጀሉ ቦታ ሲንከባከቡ የነበረው መርማሪ ፖሊስ እንደሚያሳድገው ተናግሮ በማደጎ ወስዶታል። ይህ ራንዳል ሞር ሲሆን 3 ዕድሜ ይፍታ ተፈርዶበታል። ምክንያቱም ትሪሳ አን ሊንች የተባለችን የቀድሞ ሚስቱ ላይ ወንጀል በመፈጸሙ ነበር። ሊንች ከዚህ ባሏ ተለይታ እንደደርስብኝ የሚል ፍቃድ ከፍርድ ቤት አስወጥታለች። ይህንንም ማድረጓም ሞር እንዲያግታትና እንዲገላት አደረገው። በመጀመሪያ በቦታው የደረሰው ኦፊሰር ቶድ ሮላንድ ተተኩሶበት ቆሰለ። Okay, 303 Adams been hit, officer down. Suspect's armed with 20 shells. Advises nobody come to the door as he will shoot again. ከትንሽ ቆይቶች በኋላ ሞር ለ911 በመደወል ግድያውን ስላነሳሳው ነገር ሲናገር ስሙ። I didn't want to do any of this. Okay. But I'm telling you, all I wanted was my son. I just wanted to see my 7-month-old baby. That's all I cared about. ብዙም ሳይቆይ ሞር እጁን ሰጠ። የተተኮሰበት ኦፊሰር ሮላንድ ደግሞ እጁ ላይ ሰርጀሪ ለመሰራት ተገዶ ነበር። ብይኑ በሚሰጥበት ወቅት ሞር ጭንቅላቱን ብቻ ሲያንቀሳቅስ ይታያል። We the jury find the defendant guilty of murder in the first degree. We the jury find the defendant guilty of kidnapping in the first degree. Guilty of sexual abuse in the first degree. Guilty of attempt to commit murder. በሞር የፍርድ ጊዜ የሊንች እናት የተሰማትን ተናግራም ነበር። Did to my daughter, Treesan Marie Lynch, was evil, hateful, and despicable. You are now dead and rotting and repulsive to me. Read the journal she wrote. She hated you. Thank you, Judge. She hated you. You're a loser. ሞር ለሰራው ወንጀል ይቅርታ እንደማይጠይቅም ተናግሯል። የተፈጠረውንም ነገር እንደማይቆጩ አሳስቧል። And I'll tell you point blank, I have not 1 ounce of remorse for Treesan's death. It could have all been prevented. All you had to do is let me see my kid. Now you're never going to see her again. አሁን የዳኛው የመናገር ተራ ነው። If anybody didn't know what a piece of work you were before you start talking, they know it now. The court doesn't allow me to punish you any more than I'm doing now. If I could, I would. ሞር በአጠቃላይ 3 ዕድሜ ይፍታና በፖሊሱ ላይ የግድያ ሙከራ በመፈጸሙ 25 ዓመት ጭማሪ ተፈርዶበታል። ይህ ኬት ፈርጉሰን ሲባል የሚቺጋን ነዋሪ ነው እና ይህ ሰው በ12 የወንጀል ተግባራቶቹ ነበረ ለፍርድ የቆመው። ወንጀሎቹ እገታ እና ግድያን ይጨምራል። ፈርጉሰን በሰዓቱ የ40 ዓመት ጎልማሳ ሲሆን ከሚስቱ ቲፋኒ ፈርጉሰን ጋር የፍቺ ክርክር ላይ ነበረ።
እና በዛን ወቅት ቲፋኒን ከደበደባት በኋላ 4 ልጆቻቸው እያዩ ተኩሶ ገደላት። ከገደላት በኋላም ልጆቹን ይዞ ወደ ቲፋኒ ቤተሰቦች ቤት አመራ። እዛም ሄዶ ወንድማቹን ተኩሶ ገደለው። ፈርጉሰን በዛ አላበቃም ነበረ። አንድ እዛው አካባቢ የሚገኝ ቤት በመሄድ የቤቱን ባለቤት በራሱ ቤት በማገት ራሱን ከፖሊሶች ለ7 ሰዓታት ሸሸገ። ነገር ግን ብዙ መቆየት አልቻለም ነበር። እናም ታሰረ። ፈርጉሰን ፍርዱ በሚነገርበት ወቅት ምንም አይነት የሐዘኔታ ስሜት አላሳየም ነበር። ይህም ተግባሩ ሁሉንም ግራ አጋብቷል። በፍርድ ወቅት የቲፋኒ የልብ ጓደኛ የተሰማትን ሐዘኔታ ስትናገር ሁሌ ኪት ሊጎዳት እንደሚችል አስብ ነበር ስትል ተናግራለች። He loves his kids too much. He won't kill me. He loved them so much. He murdered their mother and grandfather. ስለ ልጆቹም ሲጠየቅ ከዚህ በኋላ ሊያያቸውም ሊያናገራቸውም እንደማይፈልግ ተናግሯል። ዳኛውም እንዲህ ያለው ፈርጉሰን እድሜ ልክ ያለምንም አመክሮም ሊፈረድበት ተችሏል። ይህ ማይክል ስዋንሰን ሲባል በ17 ዓመቱ የግድያ ፍላጎቱ አገርሽቶበት አንድ ሰዓት ባልሞላ ጊዜ 2 የጋዝ ማደያ ሰራተኞችን ሊገል ችሏል። ስዋንሰን ኢልጋኖ አዮዋ የሚገኝ ጋዝ ማደያ በፊቱ ላይ ጭንብል በማድረግ በሽጉጥ እያስፈራራ ገንዘብና ሲጋራ እንዲሰጡት የ47 ዓመቷን ቪኪ ይጠይቃታል። ቪኪም የተባለችውን ብታደርግም ስዋንሰን ግን ከመግደል ወደ ኋላ አላለም። ከአንድ ሰዓት በኋላ ደግሞ አምበል አዮዋ የሚገኝ ሌላ የጋዝ ማደያ በመሄድ ተመሳሳይ ነገር አደረገ። በዚህ ሰዓት ደግሞ ሺላ የተባለችን ሴት ነበር የገደለው። ከወንጀሉ በኋላ ከግድያው ቦታ 60 ማይል ርቀት አካባቢ ፖሊሶች የመኪና ታርጋውን ደርሰውበት ሊይዙ ችለዋል። ሁለቱም ሟቾች የተባሉትን አድርገው መገደላቸው ፖሊሶች የስዋንሰን ዓላማ ዝርፊያ እንዳልሆነና ዓላማው ግድያ እንደሆነም ደርሰውበታል። ስዋንሰን በ2 የመጀመሪያ ደረጃ ግድያዎች ሲከሰስ ለምን እንዳደረገውም በራሱ አንደበት ተናግሯል። Deliberately and with premeditation shot the clerk, causing her to die. I did this with a specific intent to kill her. አሁን የሟች ሴት ልጅ የመናገር ተራ ሲሆን ልጅ እያለቀሰች ስትናገር ስዋንሰን ግን ከቁብ አልቆጠራትም ነበር። How could you do what you did to my mom and my family? I want to know if you're even sorry. Are you sorry for what you did? My mom was not only completely 100% innocent, but she was also a defenseless woman when you came in with that gun. You said you did it for cigarettes and money and so no one could identify you, but I think that's a lie. You did it, as you later said on, that it was so you could feel powerful. ስዋንሰን ሲፈረድበት እየሳቀም ነበር። Cold-blooded murder. Cold-blooded murder, young man. You are dangerous. You are unpredictable. Prison for the rest of your life. ስዋንሰን 2 ዕድሜ ፍታ ሲፈረድበት በእስር ላይ ደግሞ እያለ የአንድን እስረኛ አንገት በማረዱ 4 ዓመት ጭማሪ ተፈርዶበታል። ይህን ግለሰብ ታስታውሱታላችሁ? ዳኛዋ ላይ ዘሎ የወጣው ይህ ግለሰብ የዋስ መብቱ ስላልተፈቀደለት ነበረ ዳኛዋ ላይ ዘለለው። ይህ ግለሰብ በሕይወቱ ላይ ተጨማሪ ዕድል እንድሰጠው ፈልጎ ሕይወቴን መቀየር ጀምሬያለሁ፣ እጾችን አልጠቀምም፣ ወንጀሎችንም መፈጸም አቁሜያለሁ ብሎ ሲናገር ዳኛዋ አቋረጠችውና ከስተት መማር ጥሩ ቢሆንም የሆነ ነገር ግን መቅመስ አለብህ አለችው። እሱም እየተሳደበ ሮጦ እላዩ ላይ ተከመረባት። I feel like I shouldn't be sent to prison, but if it's appropriate for you, then you have to do what you have to do. But I figured that I'm in a better place in my life, not doing drugs, not out there committing crimes now. I feel like I should be given a shot because I'm in a better place than I was. I appreciate that, but I think it's time that he gets a taste of something else because I just can't with that history.
ይህ ግለሰብ ሊታሰር የነበረው 19 ወራቶች ብቻ የነበሩ ቢሆንም አሁን ግን ዳኛዋ ላይ የግድያ ሙከራ በመፈጸም ተብሎ 26 ዓመት እስር ተፈርዶበታል።